ዛሬ እንግዲህ መልእክት ይዤላችሁ መጥቻለሁ። ምሰብካችሁ ምክራቸው ይፈርሳል ብዬ ነው። ምክር ለማፍረስ ነው የመጣሁት። እጆቻችሁ ከፍ አድርጉና ምክር ይፈርሳል በሉ። ጨምሩና ምክር ይፈርሳል በሉ። ጨምሩና ለመጨረሻ ምክር ይፈርሳል በሉ። አንድ አሰራር አለ እግዚአብሔር ዛሬ ሊመታው ይፈልጋል። በዚህ ህዳር ወር በ24ኛው ቀን እግዚአብሔር ከዚህ ከተማ ላይ ከዚህ ሰፈር ላይ አንድ የመንፈስን አሰራር ዛሬ ማታ ይገለብጣል። እጆቻችሁ ከፍ አድርጉና ይመታል በሉ። ይመታል። ድገሙ። አሁንም ይመታል። ለመጨረሻ ይመታል። ኢየሱስ ጌታ ነው። በጣም አጭር ደቂቃ እግዚአብሔርን ቃል አገለግላችኋለሁ። ከዛ እንጸልያለን። ቃሉን ከመጀመሪያ በፊት እስቲ አንድ ነገር ልንገራችሁ። ይሁን እኔን አንድ ጊዜ ይሁላችሁ ወንድሞቼና እህቶቼ፣ እዚህ መጽሐፍ ቅዱስ ላይ ባይጻፍ ኖሮ የማናምናቸው ብዙ ታሪኮች አሉ። ሌላ መጽሐፍ ላይ ቢጻፉ ኖሮ ማለት ነው። ለምሳሌ አሳ ነባሪ ሆዱ 3 ቀን አንድ ሰው አደረ የሚለው ቃል እዚህ ላይ ስለተጻፈ ብቻ ነው ያመንነው። እርግጠኛ ነህ ነው አይደለም? ልክ ነው። እሺ እስቲ አፏጭልኝ እርጊ፣ አፏጭልኝ አንድ ጊዜ አፏጭልኝ። አዎ አሁን እዚህ መጽሐፍ ቅዱስ ላይ ፉጨት ይልና ቀበሮ ጠራ ይላል። እዚህ መጽሐፍ ላይ ስለተጻፈ ብቻ ነው ያመንነው። ድመትን ብለን እንደምጠራ ሶምሶን አፏጭቶ 300 ቀበሮ ጠራ ይላል። እዚህ መጽሐፍ ላይ ስለተጻፈ ብቻ ነው ያመንነው። ልክ ነው። እሺ ጠዋትና ማታ ቁራ እንጀራና ስጋ ይዞ መጣ የሚለው ቃል እዚህ መጽሐፍ ላይ ስለተጻፈ ብቻ ነው ያመንነው። ውሸት ነው የሚመስለው። ለዚህ ነው የእግዚአብሔር ቃል እውነት ነው ይላል። አጠገባችሁ ያለውን ሰው የእግዚአብሔር ቃል እውነት ነው በሉት። ዛሬም በሉት በህይወት ላይ ምንም የከበደ ነገር እውነት ይሆናል በሉት፣ ይገለጣል በሉት። ይሄን ካመናችሁ አሜን በሉ። አስቴር መጽሐፍ ምዕራፍ 5 ቁጥር 9 በዚያ ቀን ሐማ ደስ ብሎት በልቡ ተደስቶ ወጣ። ነገር ግን መርደክዮስ በንጉሥ በር ያለ መነሳትና ያለ መናወጥ ተቀምጦ ባየው ጊዜ ሐማ በመርደክዮስ ላይ እጅግ ተቆጣ። ሐማ ግን ታግሶ ወደ ቤቱ ሄደ። ልኮም ወዳጆቹንና ሚስቱን ዘሶራን አስጠራ። ሐማም የሀብቱን ክብርና የልጆቹን ብዛት ንጉሥ ያከበረበትን ክብር ሁሉ በንጉሥ አዛውንትና ባሪያዎች ላይ ከፍ ከፍ እንዳደረገው አጫወታቸው። ሐማም ንግሥቲቱ አስቴር ወዳዘጋጀችው ግብዣ ከኔ በቀር ከንጉሥ ጋር ማንም አልተጠራም፣ ደግሞ ነገ ከንጉሥ ጋር ወደ እርሷ ተጠርቻለሁ አለ። ነገር ግን አይሁዳዊ መርደክዮስ በንጉሥ በር ተቀምጦ ካየው ይህ ሁሉ ለኔ ምንም አይጠቅመኝም አለ። ሚስቱም ዘሶራና ወዳጆቹ ሁሉ ቁመቱ 50 ክንድ የሆነ ግንድ ይደረግ፣ ነገም መርደክዮስ ይሰቀልበት ዘንድ ለንጉሡ ተናገር፣ ደስም ብሎ ከንጉሡ ጋር ወደ ግብዣው ግባ አሉት። ነገራቸው ሐማን ደስ አሰኘው፣ ግንዱንም አስደረገ። በዚያ ሌሊት እንቅልፍ ከንጉሡ ሸሸ። አጠገባቸው ያለውን ሰው በዚህ ሌሊት በሉት። ቅድም እኮ ነገርኳችሁ፣ ውሸት ነው የሚመስለው። ብዙ ነገሮች ውሸት ነው የሚመስሉት። ጮክ ብላችሁ ተናገሩ። በዚህ ሌሊት በሉት እግዚአብሔር ስለኔ ይንቀሳቀሳል። ምክር ይፈርሳል። ተጽዕኖ ይሰበራል። እጆቻችሁን ከፍ አድርጉና 3 ጊዜ ጩና ምክር ይፈርሳል በሉ። 1 2 ለመጨረሻ አየሩ ላይ ያለ ምክር የፈረሰ ይሆን። በሌሊት የተመከረ የፈረሰ ይሆን። በቀን የተመከረ የፈረሰ ይሆን። በሴት የተመከረ የፈረሰ ይሆን። በወንድ የተመከረ የፈረሰ ይሆን። በትልቅ የተመከረ የፈረሰ ይሆን። ስም በሌለው የተመከረ የፈረሰ ይሆን። እናመሰግንሃለን በኢየሱስ ስም አሜን። ቁጭ በሉ። ጌታ ይባርካችሁ። በጣም ትንሽ ደቂቃ ልንገራችሁና ከዛ ወደ እግዚአብሔር ቃል ቶሎ ብዬ የምናገርበትን ቃል ነግራችኋለሁ። እሺ ሁላችሁ ያው ይሄ የእግዚአብሔር ቤት ነው። የጌታ ቃል የሚነገርበት ቤት ነው። ሁላችሁ የምታውቁት ሐሳብ ነው። በጣም ብዙ ጊዜ የሰማችሁት ሐሳብ ነው። ትንሽ ቶሎ ብዬ ልንገራችሁ። ይሄ መጽሐፍ ቅዱሳችን ላይ በጣም ብዙ ታሪኮች አሉ። ቅድም እንደነገርኳችሁ ቀበሮ የተያዘበት ታሪክ አለ። ልክ ነው። እሺ ቅድም እንደነገርኳችሁ የሰው ልጅ አሳ ነባሪ ሆድ ውስጥ ያደረበትም ታሪክ አለ።
ይኸውላችሁ እኔ ወንድሞች እዚህ መጽሐፍ ቅዱስ ብዙ ታሪኮች አሉት እንጂ መጽሐፍ ቅዱስ የታሪክ መጽሐፍ አይደለም፣ የህይወት ነው። አሜን። ስለዚህ እዚህ መጽሐፍ ቅዱስ ላይ በጣም ብዙ ታሪኮች አሉ፣ ግን መጽሐፍ ቅዱስ የታሪክ መጽሐፍ ብቻ አይደለም፣ የህይወት መጽሐፍ። ዛሬ ከታሪክ መጽሐፍ ነው አንድ ክፍል ማንብላችሁ። ሁላችሁ የምታውቁት የአስቴር መጽሐፍን ነው። እሺ የእግዚአብሔርን ቃል ሁላችን ከፋፍለን ብንመለከት ከዘፍጥረት እስከ ዘዳግም የህግ መጽሐፍ ቶራ አይደለም፣ ቶራ የህግ መጽሐፍ ፔንታቶክ ተብሎ ይጠራል፣ የህግ መጽሐፍ ይባላል። ከዛ ከኢያሱ ጀምሮ እስከ አስቴር ድረስ ደግሞ የታሪክ መጽሐፍ ይባላል። ከዛ ከኢዮብ ጀምሮ እስከ መኃልየ የቅኔ መጽሐፍ፣ የመዝሙር መጽሐፍ፣ የግጥም መጽሐፍ ይባላል። ከዛ ከኢሳይያስ ጀምሮ እስከ ሚልኪያስ የትንቢት መጽሐፍ ይባላል። ስለዚህ አስቴር የታሪክ መጽሐፉ ስላለ ዛሬ ከአስቴር ታሪክ ትንሽ ነገር እንመለከታለን። እንደምታውቁት አስቴር የምትባል አንድ ሴት በዛ በባቢሎን የኖረች በዛ በንጉስ አርጤክስ ዘመን የነበረች አንድ ሴት ግን መጽሐፍ ቅዱሳችን ላይ ስሟ መጽሐፍ የሆነላት ሴት አለች። ዛሬ አንዳንዶቻችሁ ስም ከላይ ይሆናል። እሺ አስቴር ማለት ሚኪያስ፣ አስቴር ማለት የስሟ ትርጓሜ ምን ማለት ነው ካልከኝ የንጋት ኮከብ ማለት ነው። የንጋት ኮከብ ደግሞ ከታች አይሆንም ከላይ ነው። ስለዚህ ዛሬ የሆነ ሰው ቦታውን ይዛል። የኮከብ ቦታ የት ነው? የኮከብ ቦታ የት ነው? ከታች ነው ከላይ? የተባለልን ትይዛል። እስቲ አሜን በሉ አንዴ። ስለዚህ አስቴር ማለት የንጋት ኮከብ ማለት ነው። ቶሎ ብዬ ልንገራችሁ። እሺ ሚኪያስ አቤት። የአስቴር ታሪክ የታሪክ መጽሐፍ ነው ብላል። አዎ አስቴር መጽሐፍ ምን አይነት ሐሳብ ይዟል ካልክ እግዚአብሔር የሚል ስም የሌለበት ግን ስውሩ የእግዚአብሔር እጅ የታየበት። አንዳንድ ቦታ ስሙን ላጠራ ትችላለህ፣ ግን ስውር እጅ ይታይልሃል። እባክህ አሜን በላሁን። የሆነ የምታወራበት እድል ላታገኝ ትችላለህ፣ ስለ ስሙ የምታወራበት እድል ላታገኝ ትችላለህ፣ ግን ከውስጥ አለው የሚል እግዚአብሔር እጅ የሚታይበት። ዛሬ የሆነ ሰው እግዚአብሔር እጁን በስውር ያሳይለታል፣ ስውር እጁ ደግሞ የተገለጠ ነገር ይሰራለታል። አሜን። እሺ ሚኪያስ አቤት። ቶሎ ልንገራችሁ። የአስቴር መጽሐፍ ታውቁታላችሁ። ሁለተኛ የሴት ስም ያለበት መጽሐፍ ነው። አንዱ ሩት ነው፣ ሁለተኛው አስቴር ነው። አስቴር 10 ምዕራፍ አለው፣ 186 ቁጥር አለው። እንደኔ አይነት ፈጣን ያልሆነ አንባቢ ካለ 3 ቀን 4 ቀን ይፈጅበታል 10 ምዕራፍ ለማንበብ። አይኔ ፈጣን ነኝ ያለ 20 ደቂቃ ይበቃዋል። 186 ቁጥር ስለሆነ የአስቴር መጽሐፍ የአስቴር ታሪክ የሚጀምረው ምዕራፍ 2 ላይ ነው። ስለዚህ ምዕራፍ 1 በደንብ ማውራት አለብን ማለት ነው። ምዕራፍ 2 ካለ አይደለ? እዚህ ናችሁ አይደለ? እሺ ምዕራፍ 1 ላይ ምን ተፈጠረ? ስሙኛው ንጉስ አርጤክስ የሚባል አንድ ንጉስ ነበር ይላል እግዚአብሔር ቃል። ከዛ በ127 ሀገራት ላይ ንጉስ ነበር ይላል። ጥያቄ ልጠይቅ። አንድ ሰው 127 ሀገር ከመራ ትልቅ ነው ትንሽ? ቀበሌ አይደለም እኮ ያልኩት ሀገር። የሀገሪቱ ደግሞ ነገር ሲነገር ከኢትዮጵያ ጀምሮ አለ እግዚአብሔር ቃል እስከ ህንድ ድረስ የሚመራ ነበር ይላል። 127 ሀገር ነው የሚመራው። ንጉስ ነው፣ ስሙ አርጤክስ ይባላል። ንጉስ አርጤክስ 127 ሀገራትን ይመራል። ከዛ 180 ቀን የሚል ቃል አለ። 180 ቀን ለባለሙያዎቹ፣ ለታላላቆች፣ ለፋርስና ለሜዶን አስተዳዳሪዎች፣ ለሀገር ባለውለታዎች ትልቅ የሆነ ድግስ አዘጋጅ ይላል። ትልቅ ድግስ 180 ቀን 180 ቀን ማለት 6 ወር ማለት ነው። 6 ወር በንጉስ ግብዣ በንጉስ መጠን አዘጋጀ እና 180 ቀን ደገሰ። 180 ቀኑን ካለቀ በኋላ ንጉሱ ብድግ አለና እንደዚህ አለ። አሁን ደግሞ በሱሳ ግንብ ላሉ ሰዎች አለ፣ ለህዝቡ አለ 7 ቀን ደግሳለሁ አለና 7 ቀን ልዩ የሆነ ድግስ እንደገሰ። በዛ ድግስ መካከል 7ኛው ቀን ላይ ንጉስ ጠጣ ይልና ሰከረ ይላል። ልክ ሲሰክር ንጉሱ እንደዚህ አለ፣ ሚስቴን ጥሩልኝ አለ። አሁን ታሪኩ በጣም ቁልፍ ነገር ነች ነግራችሁ። ሚስቴን ጥሩልኝ አለ። ለምን? ሚስቴ መታየት አለባት። ስትመጣ ዘንጣ ትምጣ፣ የንጉስቲቱን ዘውድ አርጋ፣ የንግስቲቱን ካባ አርጋ በጣም ዘንጣ ትታይልኝ፣ ቆንጆ ትሁንና ትውጣ አለ። ከዛ ንጉሱ የላካቸው የንጉሱ አማካሪዎች መጡና ንግስት አሏት። አቤት፣ ንጉስ ይፈልግሻል። ማን? አርጤክስ ይፈልግሻል። እንዲህ ብላችሁ ነገሩት አለች። ምን? እኔም ድግስ ላይ ነኝ። የጠራሽ እኮ ንጉሱ ነው፣
ጠርቶኝ ሊሆን ይችላል። እኔም እኮ እንዳቅሜ ደግሻለሁ። ስለዚህ አልመጣም በሉት አለች። ኖበዲ ነች ከንጉሱ ውጪ። ንጉሱ ነው እሷን ንግስት ያደረጋት። አልመጣም አለችው። አንተ መጽሐፍ ቅዱስ አማካሪዎቹ መጡና ንጉስ አቤት አቤት አልመጣም ብላለች። ማ? ንግስቲቱ አልመጣም ብላለች። ማ? አይ አስጢን አልመጣም ብላለች። ለምን? እኔም ድግስ ላይ ነኝ ብላለች ሲሉት ንጉሱ ተቆጣ ይላል፣ ተናደደ ይልና አማካሪዎቹን ጠራና እንደዚህ ያላቸው እኔ የምላችሁ ህግ ነው እንዴ? ምን? ንጉስ ንግስቲትን ሲጠራ እምቢ የምትለው ህግ ነው እንዴ ሲል አንዱ በድጋረና እንደዚህ ያለ ህግ አይደለም ማለት አንተን ንግስቲት ከናቀች እኛን ሚስቶቻችን አያከብሩንም እና በአስቸኳይ የሆነ ህግ መውጣት አለበት። ምን? ንግስቲት ከዚህ መውጣት አለባት፣ መባረር አለባት። አንተን እምቢ ካለች እኛም ደግሞ ሚስቶቻችንን ስንጠራ እምቢ ይሉናል። በዚህ ሐሳብ ተስማማ። ንጉስ አስጢንን አስወጣት ይልና አስጢን ወጣች፣ አስቴር ገባች። አጠገባቸው ያለውን ሰው አስጢን ትወጣለች፣ አስቴር ትገባለች በሉት። አላላችሁ በሉት፣ ንገሩት። አስጢን ትወጣለች በሉት፣ አስቴር ትገባለች። ዘንድሮ እንደዚህ ነው የሚሆነው። ምን ይሆናል መሰለ? ትዕቢተኛው ይባርርና የዋ የሆነ ደግሞ የተቀባ የተጠራ ሰው ቦታውን ይዛል። ስማችሁ ቦታችሁን ይሰጣችኋል። ክርስቲያኖች ቦታችሁ ትይዛላችሁ፣ ወንበሩ ትይዛላችሁ፣ ስፍራው ትይዛላችሁ። ይህ ይሆናል ያለ ጮኸ አሜን አላውን። ንጉሱ አንተ ተናዶ ስለነበረ በአስቸኳይ ንጉስ አስጢን እንድትወጣ ትእዛዝ አወጣ ይላል። ንግስቲት ከመቅደስ ወጣች፣ ከቤተ መንግስት ተባረረች። መጽሐፉ ቀጠለና እንደዚህ ያለ ምዕራፍ 2 አሁን የአስቴር ታሪክ ሲል የሚጀምር ቀና ብላችሁ ከሰማችሁኝ ቶሎ ብዬ ጨርሳለሁ። ምዕራፍ 2 የንጉሱ ቁጣ በረደ ይላል። ያ ተናዶ ያባረራት ሲበርድ ሚስት የለውም ለካ እንዴ አለ። ቁጣዬ ሲበርድ ሚስቴን አጣዋት ሲል አንተ ንጉስ አይደለ ወይ? የሚስት ችግር የለም አሉት እና በ127 ሀገር በጌታ ይስሙ ማስታወቂያ ይለጠፍ በየትርጉም እየተደረገ ከዛ ቆንጆ የሆነች ለንጉስ ምትገባ ትምጣ። አንተ ማስታወቂያው ሲለጠፍ መርዶክዮስ ደግሞ ያው ግንብ ስር ነው የሚቀመጠው። አዲስ የሥራ እድል የወጣ መስሎት አረ በጌታ ቀና ብሏ ምን አይነት ማስታወቂያ ወጥቶ ነው ብሎ ሲያነብ ይላል ይኸውልህ ለንጉሱ ሚስት እንፈልጋለን ይላል። እሱ ደግሞ ያጎት ልጅ አለችው ሐደሳ ወይ ደግሞ አስቴር የምትባል ትመጥናለች አለ። አንድ ሰው አሜን ይበል እስቲ። እጃችሁን ከፍ አድርጉ። ለወጣው ማንኛውም መስፈርት ትመጥናላችሁ። ትንቢታው አይደለ? ይሄ ቀን እኮ የትንቢት ቀን ነው። የእግዚአብሔርን ቃል የምናወጅበት ምን ተነብይበት ቀን ነው። ለወጣው ማንኛውም ጥያቄና መስፈርት በኢየሱስ ስም ትመጥናላችሁ። ከዛ መርዶክዮስ እያነበበ ገባው። አስቴር ትገባለች ትቀራለች አለ። ከዛ መጣ ያጎቱ ልጅ ነች። አንቺ አስቴር አላት። አቤት ሐደሳ አቤት በይቶሎ በይ ተዘጋጂ። ለምን? ወደ ንጉስ ልትገቢ ነው። ማንነትሽን ሳትናገሪ ትነግሻለሽ አላት። መጽሐፉ ታውቃላችሁ 12 ወር በሽቶና በቅባት ታሸች ይላል አስቴር ልክ እንደሌለው ሴቶች። አሁን ስሙኝ፣ ሌላው እየገባ ሲወጣ ንጉሱ እቺ አትሆንም ሲል እቺ ትቅርብኝ ሲል አስቴር ስትገባ ከዙፋኑ ተነሳ እንዲህ አለ፣ እቺ ቦታው መያዝ አለባት። አስጢን ወጣች። አንድ ሰው የሚናገር ካለ እጁን ከፍ አድርጎ። ይሄ ማክሰኞ ስለሆነ የማታ ፕሮግራም ስለሆነ ድምጽ ይፈልጋል ይሄ ፕሮግራም። እጃችሁን ከፍ አድርጎ። አስጢን ትወጣለች፣ አስቴር ትገባለች በሉ። አንተ ልክ እንደገባች ይው በጌታ ስሙኝ። አስቴር ወንበሩን ያዘች፣ መርዶክዮስ በሩን ያዘ። ስትራቴጂ ነው ይሄ። ኢንፎርሜሽን ከታች ወደ ላይ ከላይ ወደ ታች ነው። ስትራቴጂ ነው። መርዶክዮስ ያጎቷ ልጅ ነው። እሺ እንደነገሰች ለምን ወንበር አልቀየረችለትም? መርዶክዮስም ሊነሳ ፈቃደኛ አይደለም። ለምን? ኢንፎርሜሽን ማን ይሰጣታል? እሷ። አሁን መርዶክዮስ በር ላይ ቁጭ ብሏል። አንድ ቀን የሆነ ምክር ሲማከሩ ሰማ። ጥበቆቹ ናቸው፣ ገበታና ታራ ይባላሉ። ንጉሱን እንዴት እንግደለው ሲሉ መርዶክዮስ ጆሮ ሰጥቷል። እንዴት አድርገን ነው ምናጠፋው ንጉሱን ሲባባሉ መርዶክዮስ ሰማና አስቴርን ጠራት። የተቀመጥኩት ለዓላማ አይደል እዛ በር ላይ? አዎ ኢንፎርሜሽን አለ። ምን አይነት ኢንፎርሜሽን? ንጉሱን ሊገሉ ገበታና ታራ የሚባሉ ሁለት ሰዎች እየተማከሩ ነው። አረ አዎ እነግረዋለሁ አለች። ገባችና ይላል ይኸው እናንተ መጽሐፉን አንብቡ። በመርዶክዮስ ስም
ከኔ በኋላ ይመናገር አለባችሁ። እስቲ ጩና በስሜ በሉ የሆነ ነገር ይነገራል በሉ። አስቴር ገባችና እንዲህ አለችው፣ ንጉሥ ሆይ አቤት። ሁለት ሰዎች ሊገሉ እየተማከሩ እንደሆነ መርደኪዮስ ነግሮኛል። መርደኪዮስ ይባላል ሰውየው የነገረኝ አለችው። አንተ ንጉሱ አጣራ አስጠና ይልና እውነት እንደሆነ ሲያቅ ገበታና ታራ በእንጨት ላይ ተሰቀሉ። ምዕራፍ 2 መጽሐፉ እንደዚህ ይላል፣ ለመርደኪዮስ መታሰቢያ መጽሐፍ ተጻፈለት ይልና መጽሐፉን ይዘጋል። ምዕራፍ 3 ምንም የማይታወቅ ሰውዬ ንጉሱ ብድግ አረገውና ሃማ የሚባል ከንጉሱ በታች ከህዝቡ በላይ አርጎ ሾመው። በ127 ላይ ምክትል ንጉስ አረገው። ከዛ ንጉሱ ለሃማ እንዲህ የሚል አዋጅ አስወጣለት። ምን ብሎ? ማንም ሰው በመንገድ ሃማ ሲያልፍ ይስገድለት፣ ክብር ይስጠው፣ እውቅና ይስጠው ብሎ ንጉሱ ለሃማ አዋጅ አወጣለት። መርደኪዮስ በር ላይ ቁጭ ብሎ ይሄን አዋጅ ሰምቷል። ይሄን መስማት አለባችሁ ብራዘርስ። ይሄን አዋጅ ሰምቷል። መርደኪዮስ የሃማን ዘር ማጣራት ጀመረ። ሲያጠራ መርደኪዮስ ብንያማዊ ነው፣ ሃማ ደግሞ አማሌቃዊ ነው። የአይሁዳውያን የመጀመሪያ ጠላት አማሌቅ ነው። መርደኪዮስ ደግሞ አይሁዳዊ ነው። ሌላ ደግሞ ካጠናን ብንያማዊ ነው። እሺ ንጉስ ሳውል ብንያማዊ ነው። እግዚአብሔር አማሌቅን ፈጽሞ አጥፋ ያለው ንጉስ ነው፣ አላጠፋም ይላል። ስለዚህ ከ500 ምናምን ዓመት በኋላ መርደኪዮስ ሃማን ሲበቀለው አማሌቅን እንደሚበቀለው ገባው። ጉዳዩ አለ እሺ ከግለሰብ ይውጣና የህዝብ ይሆናል፣ ያማልክት ይሆናል። አምላክና ጠላት ይጣላል አለ። ዛሬ አንድ ሰው አሜን ይበል። ስሙኛ። ከዛ ንጉሱ ያ እውቅና የሰጠው ሃማ ከመንግስቱ ሲወጣ ሁሉም መሬት ሲዘግድለት መርደኪዮስ ቀና አይልም፣ አይነቃነቅም፣ ቀጥ ብሎ ያያል። አንዳንዴ ባላየ ያልፈዋል። መርደኪዮስ ወንበር አልቀየረም፣ እዛው ላይ ነው ቁጭ ብሎ። አንዳንድ ሰዎች መጡና ለምንድን ነው አንተ ግን መርደኪዮስ አቤት የንጉሱን ቃል የምትተላለፈው? መች ተላለፉ? ይሄው ሃማ ሲመጣ ስገድ ስትባል ለምን ነው ማሰግደው? አይሁዳዊ ስለሆንክ ነው አይደል? መርደኪዮስ ዝም። መጡና ለሃማ ነገሩት። ምን ብለው? አንድ የማይሰግድ ልጅ አይተናል። ማ? የሆነ ዘሩ ስናጠና አይሁዳዊ ነው ሲሉት ብቻውን አልገለውም አለ፣ ዘሩን በአንድ ቀን አጠፋለሁ አለ። ምዕራፍ 3 ምዕራፍ 4 ሁላችሁ እንደምታውቁት ንጉሱና ሃማ ቁጭ ብለው እየጠጡ እያለ ይላል። አሁን ስብከቱ ጋር ደርሻለሁ። ስሙ ይበልብ። እየጠጡ እያለ ንጉሱ ገና ትንሽ ሞቅ ሲለው ማለት ነው፣ ልክ መስከር ሲጀምር ሃማ ብድግ አለና እንደዚህ አለው፣ እኔም ብላ ንጉስ አለው፣ አቤት እዚህ ምድር ያንተ ምድር ላይ እሺ በሌላ ህግ የሚተዳደሩ ሌሎች ዜጎች እንዳሉ ታውቃለህ አለው። አላውቅም። አንተ ያወጣውን ህግ የሚተላለፉ እንዳሉ ታውቃለህ? አላውቅም። እነማን ናቸው? አሉ እዚህ ውስጥ ያሉ። እና እኔ ላጥፋልህ፣ ማጥፋት ብቻ ሳይሆን ደግሞ 10,000 የሆነ ደግሞ ስጦታ ላምጣልህ አለ። ንጉሱ እንደዚህ አለ፣ አጥፋልኝ ብሎ ስለሰከረ ቀለበቱን አውልቆ ሰጠው። ሃማ ቀለበቱን አደረገ። በፈጣን ጽሁፍ፣ በፈጣን ፈረስ፣ በፈጣን ጸሐፊ አጻፈና በየግድግዳው ማስታወቂያ ተለጠፈ። አሁን ስብከቱ እዚህ ጋር ነው የሚጀምረው ወዳጆቼ፣ ወይ በደንብ ስሙኝ። አሁን በየግድግዳው በ127 ሀገር ተለጠፈ። ምን የሚል? አንድ አይሁዳዊ ከህፃን ጀምሮ እስከ ወጣት ይገደል፣ ንብረቱ ይዘረፍ፣ ይሙት፣ ምርኮኛ ይሁን የሚል አዋጅ ተለጠፈ። መርደኪዮስ እንደ ትላንትናው አዲስ ማስታወቂያ የወጣ መስሎት በጌታ ይህን ስሙ። ማስታወቂያ ለማንበብ ሲወጣ ማስታወቂያውን ሲያነብ ምን ይላል? አይሁዳውያን በሙሉ በአንድ ቀን ይገደሉ ሲል ልብሱን አወለቀ ይላል። በአንድ ቀን ይማረኩ ሲል አመድ ነሰነሰ ይላል። በአንድ ቀን ይገደሉ ሲል ከተቀመጠበት ተነሳና እየጮኸ ከተማ ውስጥ ገባ፣ አደባባይ ላይ ገባ፣ ራቁቱን ሆነ። አስቴር ሰማች። ምን? ያጎትሽ ልጅ መርደኪዮስ ልብሱን አውልቆ አደባባይ ለአደባባይ እየጮኸ ነው አሏት። አዲስ ልብስ አመጣችና አልብሱት ብላ ላከች። ይዘው መጡ የንግስት ልብስ። እኔ ምለ መርደኪዮስ አቤት ልበስ ብለሃለች አሉት። አልለብስም በሏት
ለምን? አዋጅ ስለወጣብን። የሞት አዋጅ ታውጆብን የምን ልብስ ነው? አለብስም በሏት፣ ንገሯት። የምን አዋጅ ነው የወጣው? ይሄው ማስታወቂያውን ቀዶ ሰጣቸው። አንብቢው በሏት አለ። አንተ አስቴር ማስታወቂያውን ስታነበው እንደዚህ አለች። እና ማስታወቂያውን አነበብኩ። ታዲያ ምን አለኝ? እንዲህ ብሎሻል። ምን? ገብተሽ ንገሪው ብሎሻል። ለማ? ለንጉሱ። 30 ቀን ሳይሞላኝ መግባት አልችልም በሉት አለች። መጡ። መርደኪዮስ ልብሱን አውልቆ እየጮኸ ነው። አመር ላይ ነው የተቀመጠው። ስማ መርደኪዮስ፣ አቤት። ንግስት እንዳለች 30 ቀን ሳይሞላኝ መግባት አልችልም ብለሃለች ሲሉት፣ ንገሯት። እዚህ የተቀመጥሽው ምናልባት እግዚአብሔር ለዚህ ቀን እንደሆነ በምን ታውቂያለሽ? አንቺ ዝም ብትይ መዳን ከሌላ ሰፈር ይሆንልናል። ምክንያቱም ጦርነቱ እኛና እናንተ ብቻ አይደለም አለ። ምንዋጋው ሌላ አምላክ አለን፣ ሌላ የሚዋጋ አለ፣ ሌላ አዳኝ አለን። ያመጣና ይዋጋልናል። አንቺ ዝም ካልሽ መዳን ከሌላ ሰፈር ይሆንልናል። ምን ታውቂያለሽ? እግዚአብሔር ለዚህ ቀን አስቀምጦሽስ ቢሆን ደግሞ ስሚ፣ ምን ልስማ? እዛ ስላለሽ ምትተርፊ እንዳይመስልሽ አላት። አንተ ይሄን ስትሰማ ንግስት አስቴር እንደዚህ አለች። ንገሩት ለመርደኪዮስ። ምን ብለን እንገረው? ንገሩልኝ በደንብ። 3 ቀን ጾሙና ጸልዩ በሏቸው። እነሱ ይጸልዩ። ከ3 ቀን በኋላ ነው ይገባለሁ። እኔም ጾማለሁ፣ እናንተም ጾሙ። ከዛ እንገባለን፣ ለውጥ እናያለን አለች። ከ3 ቀን ጾም ጸሎት በኋላ ምን ተፈጠረ? አሁን ስብከቱ እዚች ጋር ስለሆነ በደንብ ስሙኛው። አስቴር መጣች ይላል። ከ3 ቀን ጾም ጸሎት በኋላ የሚጾም ሰው ታውቃላችሁ፣ ትንሽ የቅድሙ በቅባት ነው የገባችው። አሁንስ ቅባት የለ ምን የለ፣ በቃ የሆነች መከራ የነካት አይነት ሴት ሆና መጣች። የውስጠኛውን ወለል ረግጠዋለች። ንጉስ እዛ ጋር ተቀምጧል። ያለ ህግ ነው የገባችው። ንጉስ ዘንጉን አነሳና አስቴር ዘንጉን እየጎተታት ይዟት መጣ። እንጨቱን እንደያዘች እንደዚህ ያለችው፣ ንጉስ ለዘላለም ንገስ ስትለው እንደዚህ አላት። የሀብቴን እኩሌታ አይደለም ባይዘው ያላት፣ የንግስናዬን እኩሌታ እንኳን ብትጠይቂኝ ልሰጥሽ ዝግጁ ነኝ። ጠይቂኝ፣ ምን ፈልገሽ ነው የመጣሽው ሲላት፣ ራት ግብዣ አትሎ ምን አለ? ራት ግብዣ። እንደዚህ ውስጥ ድረስ ገብተሽ? አዎ። ማንን ነው ራት የምትጋብዥው? ዛሬ ነው የምፈልገው። ዛሬ ነው ራቱ? አዎ። ማና ማን ይሁን? አንተና ሃማ ብቻ አለች። አንተ ለሃማ ተነገረው። ራት ግብዣ ተጠሩ። ይሄው መጽሐፉን እናንተ ታነቡታላችሁ ቤት ገብታችሁ። ራት ግብዣ ላይ ቁጭ ብለው እየበሉ እያለ አስቴር ንጉሱ እንደዚህ አላት፣ በያሁን የንግስና እኩሌታ እንኳን ቢሆን ጠይቂኝ እሰጥሻለሁ ሲላት እንደዚህ አለች፣ ዛሬ አይደለም የምጠይቅህ አለችው። እና ነገ ጠዋትም አልፎ ነገ ቀንም አልፎ ነገ ማታ እንደገና ራት ግብዣ አለኝ አለችው። 2 ቀን ይሁና አላት። ከራት በኋላ ንጉሱ ወደ መንግስቱ ሲሄድ፣ ሃማ ደግሞ ወደ ቤቱ ሲሄድ፣ መርደኪዮስ ወንበሩ ላይ እንደ ትላንትናው ቁጭ ብሏል። አንድ ቀን ወንበር ላይ አልነበረም። ከዚህ በፊት ወንበር ላይ ነበር። አንድ ቀን ግን ወንበር ላይ አልነበረም። መቼ ነው ያልነበረው? ልብሱን አውልቆ ራቁቱን መንገድ ላይ የነበረ ጊዜ ላይ ወንበር ላይ አጥቶታል። መርደኪዮስ ቦታውን ይዟል። አሁን ለምን? ከጾም ጸሎት በኋላ ያለ መናወጥ ነው እንጂ የምትቀመጠው። ቅድም ተናውጦ ነበር ውስጥ የገባው። ከጸለየ በኋላስ እንዴት ይናወጣል? መርደኪዮስ ቁጭ ብሏል። ከጸሎት በኋላ ተረጋግቷል። ነገር እንደሚገለበጥ አምኖ ቁጭ ብሏል። አሁን ንጉሱ ወደ መንግስቱ፣ ሃማ ወደ ቤቱ እየሄደ ያለ መርደኪዮስን ሲያየው ተናደደ የሚል ቃል አንብበናል አብረን። ቁጣ ሞላበት፣ ግን ተረጋጋና እንደምንም ውጦ ወደ ቤቱ መጣ። አሁን ማታ ነው። አስቡት። ሚስቱን ጠራ፣ ወዳጆቹን ጠራ፣ እንዲያስቀመጣቸውና ቆሞ እንደዚህ አለ፣ አቤት ዛሬ የበላሁት ራት ከማጋ መሰለሽ የበላሁት? ከማጋ በላ? ከንጉሱ ጋር ብቻችንን በንግስቲት ቤት ተጋበዝን። ይሄ ገርማቸዋል እንዲህ ይላል። ወዳጆቹ ምን አለ ንጉሱ ሲሉት፣ አከበረኝ እኮ ሀብቱን፣ ንብረቱን፣ ገንዘቡን ሁሉን ነገር አስተዳዳሪ አረገኝ እኮ፣ ከፍ አረገኝ፣ ሾመኝ እኮ አለና፣ ነገር ግን አለ በዚህ ሁሉ ደስተኛ ሆኜ ነገ ድጋሚ ራት ተጋብዤ ከንግስቲት ቤት ስወጣ መርደኪዮስ የሚባል ምቀኛ ደስታዬን ፍጹም እንዳይሆን ያደረገ በር ላይ ቁጭ ብሎ አየሁት።
መርደኪዮስን ካየው ራቱ ምን ያደርግልኛል? ነገ ተመልሼ ወደ ራት ሄዳለሁ። ሰውየው ግን ወንበር ላይ ነው ያለው። እሱን ካየው ራት አይበላልኝም አለ። ከዛ ሚስቱ እንደዚህ አለችው፣ ለምን ይሄ መርደኪዮስ የሚባለውን ሰውዬ አንገለውም አለች። ንጉስ አክብሮሃል? አዎ። ንጉስ ይሄን ያልሹ መስጥቷል? አዎ። ንጉስ ወዶሃል? አዎ። ከንግስት ጋር ነገር አትበላለህ? አዎ። ይሄን ያል ከፍ አድርጓል አይደል? አዎ። ታዲያ ለምን አንሰቅለውም? እንዴት 50 ክንድ እንጨትኛ ግቢ ይሰራ፣ ከዛስ ዛሬ ውኑ ገለነው፣ ነገ እራቱን ደስ ብሎ ብላ አለችው። አንተ ሃማ ደስ አለው ይላል። እንጨቱን ሰቀለ 25 ሜትር 50 ክንድ ሰቀለና መጽሐፉ እንደዚህ ይላል፣ ጉዳዩን ለማስፈጸም ዶክመንቱን ይዞ በቃ ነገ ሊገደል ነው ብሎ ይሄን ምክር ለማሳካት የተማከሩትን ምክር ለማስፈጸም ዶክመንቱን ይዞ ሲገባ የዛ ቀን ማታ ያ ህልም እምቢ ብሎት እንቅልፍ እምቢ ብሎት አልጋ ላይ ሲገላበጥ ያ ደግሞ ሰውን ለማስገደል ሌሊቱ ሙሉ ሲሰራ ውሎ አርሮ መጽሐፋችን እንደዚህ ይላል። ይወላችሁም ወይ ዶክመንቱን ይዞ ለማሳካትና ለማስፈጸም ሲመጣ ንጉሱን እንቅልፍ እምቢ አለው። መጽሐፍ አንባቢዎችን ጥሩልኛል፣ እስቲ ጥሩልኛል። መጽሐፍ አንባቢዎቹ ሲመጡ የኔ ዘመን ታሪክ አንብቡልኝ፣ የሌላ ሰው እንዳታነቡ አለ። በሌላ አማርኛ የኃይለ ሥላሴን አይደለም አለ፣ የዚህ ዘመን አለ። ሌላ ታሪክ መጽሐፍ ተውና የኔ ዘመን መጽሐፍ አምጡልኝ ሲል መጽሐፍ አንባቢው ቀጥ ብሎ ሄዶ ከመዝገብ ቤት አንድ መጽሐፍ ሳብ ሲያደርግ ዓመተ ምሕረቱን አየ። የንጉሱ ዘመን ነው። ይዞት መጣ። ከፍቶ አላየውም፣ እዛው ነው የገለጠው። ልክ ሲገልጠው እንዲህ ይላል ንጉስ። ምን ይላል? ገበታና ታራ የሚባሉ ሁለት ሰዎች ንጉሱን ሊገሉ ተማከሩ። ከዛ መርደኪዮስ የሚባል ሰው አደገኛ ጥቆማ ጠቆመ። ቀጠለ፣ አጣራ። እውነት እንደሆነ ሲታወቅ ገበታና ታራ በእንጨት ላይ ተሰቀሉ። ታሪኩ አለቀ ብሎ መጽሐፉን ዘጋ። ቀጥሎ ያለ ታሪክ ካለ አንብብልኝ ሲለው የለም። ለመርደኪዮስ ምን ተደረገለት ንገሩኝ። እሺ ሌላ ገልጽ ላይ ሞክር። ሲያዩት የለም፣ ምንም አልተደረገለትም። መርደኪዮስ የት ነው ያለው? በር ላይ። እሺ እኔ በር ላይ ማን አለ አለ። ቼክ አድርገን እንምጣ አሉት። አዎ። አዳራሹ ሲገቡ ሃማ ጉዳዩን ለማስፈጸም ፋይል ይዞ እየተንቀሳቀሰ ነው። ገቡና እንደዚህ አሉት፣ አንተ በር ላይ ሃማ አለ አሉት። አስጠሩት አለ። ንጉሱ እንደዚህ አለው እያየው ሃማን፣ እኔ ምልህ ሃማ አለው። አቤት። ንጉስ ያከብረው ዘንድ ለሚወደው እንደው እስቲ ምን ይደረግለት ንገረኝ አለው። ምን ይደረግለት ነው የምትለው? አዎ ንጉስ በላይ ከኔ በቀር የሚያከብረው የለም ብሎ በልቡ አሰበ ይላል። እንዲህ አለ፣ የንጉስ ካባ ይሰጠው። ንጉስ የሚለብሰውን ካባ ይሰጠዋል። ጻፉ ይላል። የንጉስ ፈረስ ይምጣና ይቀመጥበት፣ እቺንም ጻፉ አለ። የንጉስ የሚታወጅበት አዋጅ አለ መለከቱ። አዎ እሱም ይነፋ። እሺ ሙሉ ቀን ዋና መንገድ ላይ እየተዞረ ንጉስ ያከብረው ዘንድ ለሚወደው እንዲህ ይደረግለታል ይባል። አንድ ሰው ጮኸ አሜን ይበል። ምን ይባል? ንጉስ ያከብረው ዘንድ ለሚወደው እንዲህ ይደረግለታል ተብሎ ይህን ነገር ሙሉ ቀን አለ። ጨረስ ካለው አዎ ከተናገርከው አንዳች ሳታስቀር ቀጥሎ ያለውን ቃል አንባችኋል። ፈጥነ አጠገባችሁ ያለው ሰው ንገሩት ባካችሁ፣ ፈጣን ነገር ያገኛል ብት ፈጥነ አለው። እሺ በር ላይ ለተቀመጠው ለመርደኪዮስ አድርግለት። አንተ ፊቱ ተቀየረ፣ ዶክመንቱን አፍሮ እኔ ይመስለኛል እኔ ጥቅልል አድርጎ ጀርባ ውስጥ የከተተ። እሺ ንጉስ እሺ አለ። የንጉሱን ካባ ያዘ። በጌታ ስሙኛ እንዴ! የንጉሱን ፈረስ ያዘ፣ መለከቱን ያዘና ወደ መርደኪዮስ መጣ። አንተ መርደኪዮስ አለው። አቤት። ይሄው ካባው አድርግ፣ ይሄው ፈረሱ ላይ ተቀመጥ። ከዛስ መለከት እየተነፋልክ ሙሉ ቀን ሙሉ ሌሊት እየተዞረ ስላንተ ሊነገር ነው። ምን እየተባለ? ንጉስ ያከብረው ዘንድ ለሚወደው እንዲህ ይደረግለታል። መጽሐፉ እናንተ ስላነበባችሁት ሙሉ ቀን ሃማ መርደኪዮስን ይዞ መለከት እየነፋ ንጉስ ያከብረው ዘንድ ለሚወደው እንዲህ ይደረግለታል። እንዴት? እንደዚህ ማስታወቂያ እየሰራ ሊገል እጁን
መስቀል እየሰራ የቆየ ያ እጅ ማስታወቂያ ሊሰራ ተነሳ። ምን ብሎ? ይኸውላችሁ ንጉሥ ሊያከብረው ለሚወደው የሚደረግለት ይኸውላችሁ የንጉሥ ካባ አለው። ንጉሥ ሊያከብረው ለሚወደው እንዲደረግለታል። እንዴት? የንጉሥ ፈረስ ይሰጠዋል። ንጉሥ ሊያከብረው ለሚወደው እንዲደረግለት እንዴት? ሙሉ ቀን እየተዞረ በየአደባባዩ ስለሱ ይነገራል። ዛሬ የሆነ አዋጅ ስለናንተ ይወጣል። ወዳጆቼ ሆይ ሙሉ ቀን እየዞረ ውሎ እቤቱ ሲገባ ንግስት እንደዚህ ማን ነው የንጉስ የሃማ ሚስት ዘሶራ እንዲህ ብላ ጠየቀችው። ውሎ እንዴት ነበር ባክህ? ጉዳዩ ተሳካ ወይ? ፋይሉ አለቀ ወይ? ምክራችን ጸና ወይ? ንጉስ ምን አለ ንገረን ስትለው ዛሬ የዋልኩትን ውሎ አጠይቅኝ። ዛሬ የዋልኩት ውሎ በየአደባባዩ የተንከራተትኩ ንጉስ ያከብረው ዘንድ ለሚወደው እንዲደረግለታል እያልኩ አደባባይ ላይ ወጥቼ አደባባይ እየገባው አቋራጭ ለአቋራጭ እየዞርኩ አይደለም አለ። ነገር ግን በየአደባባዩ ንጉስ ያከብረው ዘንድ ለሚወደው እንዲደረግለታል እያልኩ ስዞር ዋልኩኝ። እኔ ምልህ አቤት ስለማ አወራ እስቲ ንገረን አለችው። ባክሽ አንቺና እኔ ጓደኞቻችን አብረን የቀመርንለት ሰውዬ ያ መርደኪዮስ የሚባለው ሰውዬ ስለሱ ነው ስዞር የነበረው አለ። እኔ ምልህ አለችው። አቤት ያ መርደኪዮስ ዜግነቱ አይሁዳዊ ነው አለችው። አዎ ፈጽመ ትወድቃለህ። ለምን መሰለ? እሱ የማይታይ እጅ አለው፣ ስውር እጅ አለው፣ ምክር የሚያፈርስለት እጅ አለው፣ የሚራራለት እጅ አለው፣ የሚጣላለት እጅ አለው። ዛሬ እግዚአብሔር እጁን ከቶ ይጣላላቸዋል። ይኸው ስሙኝ፣ በቃ እቺን ብዬ ልጨርስ። ስሙኝ፣ ለሃማ የማይተባበረው የለም። እስቲ ከኔ በኋላ በሉ ተናገሩ። ለሃማ በሉ የማይተባበረው የለም በሉ። ምክንያቱም ምክትል ንጉስ ነው። ይኸውላችሁ ሃማ ሲናገር ፈጣን ፈረስ ተባብሮታል፣ ፈጣን ጸሐፊ ተባብሮታል፣ ፈጣን አማካሪ ተባብሮታል። ሃማ አወራማት የማያግዘው የለም። የሚያግዘው ግን እግዚአብሔር የለም። ምክሩን የሚያጸናለት ግን እግዚአብሔር የለም። ዛሬ ስለናንተ የተነገረ ላይ ብዙ ሰዎች ተማክረው ተሰብስበው ተባብረው ሊሆን ይችላል። አንድ አለ በምክራቸው የማይተባበር ምክራቸውን ባዶ የሚያደርግ ምክራቸውን የሚያፈርስ እግዚአብሔር አለ።